አርሶ አደሮች ከኬሚካል ማዳበሪያ ይልቅ የአፈር ለምነትና ምርታማነትን በእጅጉ የሚያሳድገውን የተፈጥሮ ማዳበሪያ አጠቃቀም ሊያዳብሩ እንደሚገባ የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ አሳሰቡ። በዞኑ የተፈጥሮ ማዳበሪያ አዘጋጃጀት ተግባራዊ ካደረጉ አርሶ አደሮች መካከል በሁምቦ ወረዳ አበላ ቦንጎታ ቀበሌ የሚኖሩት አቶ ስዩም ሲዳማ ለዘመናት ምድረ በዳ የነበረ አካባቢን ምድራዊ ገነት አስመስለዋል። ሌሎች አርሶ አደሮችም ይህንን በመተግበር ከኬሚካል ማዳበሪያ ጥገኝነት እንዲላቀቁ አቶ ስዩም አስገንዝበዋል። ውብሸት ጳውሎስ በዝርዝር ያስመለክተናል። የተፈጥሮ ማዳበሪያ አዘገጃጀት በመሰልጠን በማሳው ማዘጋጀት የጀመረው አርሶ አደር ስዩም ሲዳማ ለኬሚካል ማዳበሪያ ሲያወጣ የነበረውን ወጪ አስቀርቷል። ይህ ብቻም ሳይሆን ኬሚካል ማዳበሪያ የሚያስከትለውን የጎንዮሽ ጉዳትንም ተከላክሏል። በዚህም ምርትና ምርታማነትን ኦርጋኒክ ማዳበሪያ ሁለት አይነት ናቸው። አንደኛ መደበኛ ኮምፖስትና በርሚ ኮምፖስት ሁለቱንም ይጠቀማለሁ። በርሚ ኮምፖስት ስልጠና ወሰድኩት። ትዲ ስልጠና ሰጥቶኛል። ከሰጡኝ ጊዜ ጀምሬ በትክክል ስታንዳርዱን በጠበቀ ሁኔታ ተጠቅሜያለሁ እና ምንድነው የአጠቃቀም ዘይቤዎቹ ወይም ዘዴዎቹ እንግዲህ ብዙ ጊዜ ይወስዳል ብዬ ነው ማስበው። ይበታል ቶሎ የሚበሰብስ ቅጠላቅጠሎች አሉ። እንደውም ደግሞ ቶሎ የሚበሰብስ ቅጠላቅጠሎች ደረቅ ቅጠላቅጠሎች፣ እርጥብ ቅጠላቅጠሎች ይበት ምናምን አለ። ውሃ ይጨመራል። ከዛ በኋላ በየጊዜ ደግሞ ምግብ ሲፈልጉ እነዚህ ወርሞች ምግብ ሲፈልጉ በየጊዜ ቶሎ የሚበሰብሱን እንጨምራለን። ውሃ ይጨመራል። ለራሳቸው እንደ ማሽን ናቸው፣ በጣም ይሰራሉ። ከዛ የተነሳ እንግዲህ አሁን ያለኝ በአሁኑ ሰዓት ወደ 10 ኩንታል ነው እየደረሰ ነው ያለው። የባለፈውን ተጠቅሜያለሁ በእርሻዬ ላይ። ለመሆኑ የተፈጥሮ ማዳበሪያ አዘገጃጀት አድካሚ ቢሆንም ምርቱና ውጤቱ ሲታይ ግን ድካሙን ያስረሳል ባይ ነው አርሶ አደር ስዩም። አዘገጃጀቱ የመደበኛ ኮምፖስት ደግሞ እንደዛ ደረቅ ነገር ከታች ይነጠፋል፣ ከላዩ ላይ እርጥብ ነገር በላዩ ላይ ደግሞ ይበት፣ ከዛ በኋላ ደግሞ አፈር፣ ከአፈር በኋላ ደግሞ አመድ እንደዛ እየተጨመረ በየ15 ቀንና በ20 ቀን ያው የመገለባበጥ ሁኔታ ያው ያገለባብጥን ያው ዲኮምፖዝ እንዲሆን እናደርጋለን በጥሩ ሁኔታ እና ፒኤች ቫልዩንም ደግሞ ፓወሩን እንቆጣጠራለን። በጣም ሙቀት ሲበዛ ክፍተት እየከፈትን የአውስትራሊያ ትል ያሉ ናቸው እንትን ያሉት ትሎቹ የዋይ ናቸው። ቶሎ ይራባሉ። ጠላት እንዳያገኛቸው እንክብካቤ እናደርጋለን እና እነሱ ደግሞ የተወሰነ ፐርሰንት ዲኮምፖዝ ለማድረግ ያህል ወደ 75% ያህል ዲኮምፖዝ ያደርጋሉ፣ ይበላሉ። ጥርስ የላቸውም። ባይገርማችሁ በጣም ጥርስ የላቸውም፣ ግን ያው ይመገባሉ። እንደዚህ ስንይዘው መጀመሪያ ያው ስንይዘው ትንሽ ቅዝቃዜ አይሰጥም። በእጃችን ላይ ስናቆየው በጣም እንደ በረዶ ይቀዘቅዛል። በራሳቸው ደግሞ የሆነ የሚመነጩት ነገር ይኖራል ብዬ ነው ማስበው። በእንደዛ ባለ ሁኔታ ምግብ ሲዘጋጅ ቶሎ የሚበሰብስ ነገር ከውሃ ጋር ስናቀርበው እነዚህ ወርሞች ሬድ ዊንግሌር ይባላሉ። በእንግሊዘኛ ሬድ ዊንግሌር ነው የሚባሉት። በእኛ በሁለተኛ ላላጉንጢያ የተባለ ነው የሚወራው። ላላጉንጢያ ሁለት አይነት ነው። የኛ ላላጉንጢያ እዚህ ብንፈልግ እናገኛለን። የሱ ደግሞ የአውስትራሊያ ትል ሬድ ዊንግለር ትንሽ ረዘም ይላል። ደግሞ ለዚህ ስራ እንደምውል ነው እንደሞ እንደሰለጠንኩትም እንደዛ ተጠቅሜያለሁ። ይሄ ነው። አርሶ አደሮች ተረፈ ምርቶችን በመጠቀም የአፈር ማዳበሪያ አዘገጃጀት በማዳበር በስፋት የሚጠቀሙ ከሆነ ለኬሚካል ማዳበሪያ ከሚያወጡት ወጪ ከመቆጠብ ባለፈ ለረጅም ጊዜ የአፈር ለምነትን ማስጠበቅ እንደሚችሉም የወላይታ ዞን ግብርና መምሪያ ኃላፊ ዶክተር ዘማች ሶርሳ ያስገነዘቡት ከዚህ በፊት የሚጠቀሙትን የፋብሪካ ማዳበሪያ በኩል ሊመጣ የሚችለውን በአፈር ለምነት ላይ ሊመጣ የሚችለውን ተጽዕኖ ከመቀነስ አንፃር የተፈጥሮ ማዳበሪያ በጣም ትልቅ ዋጋ ያለው ነው። ተፈጥሮ ማዳበሪያ ከተጠቀመን በኋላ ከተፈጥሮ ማዳበሪያ አቅም በላይ ከሆነ የተፈጥሮ ማዳበሪያ አካባቢ የሚታየው ውስንነቱ ምንድነው? ሰፊውን ማሳ ከማዳረስ አንፃር ውስንነት አለ። ለአርሶ አደሮቻችን
የተወሰነ ማሳ ከማዳረስ አንፃር በቂ ሊያመርቱ ይችላሉ። እሱን ለወደፊት ለሰፊው ማሳ እንዴት ማዳረስ እንችላለን የተፈጥሮ ማዳበሪያ በሚለው ዙሪያ ላይ እያሰብንበት ነው ያለነው። ነገር ግን አሁን አርሶ አደሮቻችን የያዙበት አካሄድ ያላቸውን ማሳ ከማልማት አንፃር በተፈጥሮ ማዳበሪያ የሄዱበት አካሄድ በጣም ምርትና ምርታማነትን የሚያሳድግ የተፈጥሮ አካባቢውን የሚመልስ ተፈጥሮን የሚያገግም ረጅም ጊዜ ሊያቆይ የሚችል ስለሆነ እኛም የምናበረታታው ነው። በቀጣይም ቢሆን አነስተኛ የእርሻ ማሳ ያላቸው አርሶ አደሮች የተፈጥሮ ማዳበሪያ አዘገጃጀትና አጠቃቀም በማዳበር የግብርና ምርታማነትን ማሳደግ እንደሚችሉም ዶክተር ዘማች አሳስበዋል። የተፈጥሮ ማዳበሪያ ላይ ሌላውን ትንሽ አቅም ያለ ሰው ቀላቅሎ ተጠቅሞ ሰፊ ማሳ ካለ ማዳረስ ይችላልና ተፈጥሮ ማዳበሪያና የፋብሪካ ማዳበሪያ ቀላቅሎ መጠቀም ይችላሉ። አንዳንድ ቦታ ላይ ያ ምንድነው ማሳዎቻቸው ሰፊ ከሆነ ማዳረስ ካልሆነ በስተቀር በተፈጥሮ ማዳበሪያ መጠቀሙ የአፈር ለምነቱን እጅግ በጣም ያሻሽላልና ይሄ በአርሶ አደር ውስጥ ሰርጾ አርሶ አደር ለራሱ አስተማሪ እስከሚሆን ድረስ አብረን የምናስቀጥለው ይሆናል ማለት ነው። በተፈጠረላቸው የስራ ዕድል የራሳቸውንና የቤተሰባቸውን ሕይወት እየቀየሩ መሆኑን በወላይታ ሶዶ በኤልያስ ድንኳን ስራ የተሰማሩ ወጣቶች ተናገሩ። ማህበሩ የአካባቢውን ማህበረሰብ አቅም ባገናዘበ መልኩ አገልግሎት እየሰጠ ቢገኝም የመስሪያ ቦታ ችግር ማነቆ መሆኑን አስታውቋል። በከተማዋ ክህሎት መር በሆነ መልኩ ለወጣቶች የስራ ዕድል የመፍጠር ስራ ተጠናክሮ እንደሚቀጥል የገለጸው የወላይታ ሶዶ ከተማ ስራና ክህሎት መምሪያ ስራቸውን እያሰፉ ላሉ ማህበራት የኢንዱስትሪ ዞን ለማዘጋጀት መታቀዱን ጠቁመዋል። መስከረም ጌታቸው ተጨማሪውን ታስመለክተናለች። ስራ አጥ ሆነው የሰው እጅ ከማየትና የመንግስት ቅጥር ከመጠበቅ ይልቅ በማህበር ተደራጅተው በጀመሩት ስራ የራሳቸውን ብሎም የቤተሰባቸውን ህይወት መቀየር እንደቻሉ በወላይታ ሶዶ ከተማ በኤልያስ ድንኳን ስራ ማህበር የሚሰሩ ወጣቶች ተናግረዋል። መጀመሪያ እዚህ ድርጅቱ ከመምጣቴ በፊት ምንም አልነበረኝም። ስራ አጥ ነበርኩኝ። የ2015 ምሩቃን ነበርኩኝ። 2015፣ 16፣ 17 ስራ አጥ ሆኜ ቤት ቁጭ ብያለሁ። በፊት ሲገባ ቀለም ቀቢ ሆንኩኝ። ከቀለም ቀቢ ወደ ብየዳ ጀመርኩኝ። ከዛ ደግሞ ከብየዳ የተለያዩ ማቴሪያሎችን በመወረድ እንደዛ አይነት ስራ ጀምሬ ጥሩ ደረጃ ላይ ነኝ ያለሁት። በፊት ምንም አልነበረኝም። ይሄ ስራ ጀምሬ የልጅ አባት ሆኛለሁ። 3 ልጆችን በዚህ ነው የሚተዳደረው። ከገባው 6 ወር ቆጥሯል። እስከዛሬ ግን እኔ ጌታ ይመስገን ራስን ቤቴን 3 ልጆች አሉኝ። ባለትዳር ነኝ። ራስን አሻሽያለሁ። ብዙ ለውጥ በቤቴ ላይ በዚህ ድርጅት ምክንያት አግኝቻለሁ። ማህበሩ በርካታ ወጣቶችን በስሩ ይዞ ለአካባቢው ህብረተሰብ በተመጣጣኝ ዋጋ አገልግሎት እየሰጠ እንዳለ የማህበሩ ሰብሳቢ አቶ ኤልያስ ሌራ ይገልጻሉ። ኤልያስ ድንኳን ስራ ማህበር ለብዙ ስራ አጦች ስራ እድል ፈጥረን ለጥቀን ቀን ሌሊትም 24 ሰዓት እየሰራ ነው። እድር ሆነ ቤተክርስቲያን ሆነ መጥቶ ከኛ ይወስዳል። ትእዛዝ ሰጥቶ ያለበት ቦታ ሁሉ በራሳችን መኪና የምናደርሰው በነፃ ትራንስፖርት ከፍለን የትም በነፃ ነው የምናደርሰው። ለህዝባችን ታላቅ ዋጋ ቅናሽ አድርገን እየሰራ ነው። ከ50 በላይ ሰራተኛ አለ እዚህ ጋር። ከ50 በላይ ስራ አጦች ተመረቆ ስራ አጥተው እዚህ ጋር መጥቶ እየሰሩ ነው። እዚህ አግኝተው ቤቶ ልጆቹን የሚያስተዳድሩ ብዙ ስራ አጦች አሉ። አቶ ኤልያስ አያይዘው የማህበሩ ስራ ከጊዜ ወደ ጊዜ እየሰፋ በመምጣቱ የተነሳ አሁን ላይ የመስሪያ ቦታ ችግር እየገጠማቸው መሆኑን አንስተዋል። መንግስት በጣም ትልቅ ድጋፍ አድርጓል። የመደመር መንግስት ትልቅ የመሰለ ግቢ በራሱ ለኛ አስተካክሎ አሳምሮ የመሰለ ቦታ ሰጥቷል። መጀመሪያ መሰራው በከራይ ቤት ነው። ካምፓኒው የድርጅቱ በጣም ትልቅ ሰፊ ስለሆነ ትንሽ ቦታ ጥበት አለች። ሁሉ ነገር አዘጋጅቷል። የሁሉ በራሳችን በርግጥ ብድር ወስደን በራሳችን ብር ነው የሼድ የሰራነው። አሁን ትንሽ የቦታ ጥበት አለ። በከተማዋ ክህሎትን መሰረት ባደረገ መልኩ ለወጣቶች የስራ ዕድል የማመቻቸቱን ተግባር አጠናክረው እንደሚቀጥሉ የገለጹት ደግሞ የወላይታ ሶዶ ከተማ ምክትል ከንቲባና የስራና ክህሎት መምሪያ ኃላፊ አቶ መንግስቱ ቲግሮ ናቸው። አሁን በቴክኒክና ሙያ ሂሳብም አዲስ በተፈጠረው ሂሳብም
እንደዚህ አይነት ቀጣይ የማደግ አለኝታ ያላቸው ድርጅቶችንም የቤተሰብ የግል ቢዝነሶችንም እየደገፍን ወደ ትልቅ ደረጃ እያሸጋገርን ያለነው። እዚህ ባሉበትም ደግሞ አቀናጅተን ያው ስራ ኪሎት መር መሆን ስላለበት የመጀመሪያው በቴክኒክና ሙያ ገብቶ ሰልጥኖ የተሻለ እውቀትም አግኝቶ እንዲመጡ ካደረግን በኋላ በዚህ አይነት ሁኔታ ላይ እንዲሳተፉ ነው የምናደርገው። ነገ እዚህ አሁን የተሰማሩት ወጣቶቹ ቀላል አይደሉም። ነገ ደግሞ እንደዚህ እየለመዱ ኪሎት ባገኙ ቁጥር በራሳቸውም ደግሞ የመስራት እድል የሚያጋጥማቸው ናቸውና ለዚህ ያህል ወጣቶች የስራ እድል መፍጠር ማለት እንደ ከተማችን ቀላል ኢንዱስትሪ አይደለምና እነዚህን አይነቶችን እያበረታታን ሌሎችም ካሉ የተዘጋጁ ቦታዎች አሉ። አሁን እያዘጋጀን ያለነው እነዚህ አካባቢዎችን ቦታ በማመቻቸት የብድር አቅርቦት በማመቻቸትና ሌሎችም ደግሞ እንደ ከተማችን በእንስሳት ዘርፍም አሁን መንግስት ባመቻቸው የተለያዩ አማራጮች አሉ። አንደኛው የኢንዱስትሪ ዘርፍ ነው። የግብርና ዘርፍ አለ፣ የቴክኖሎጂ ዘርፍ አለ፣ የማዕድን ዘርፍ አለ። እነዚህን አማራጮችን በሙሉ ከተጠቀምን በተለይ አሁን ላሉት ወጣቶች የስራ እድል መፍጠር የሚችልበት ትልቁ እድል አለ። ወጣቶችን ብቻ ሳይሆን ሌሎችም የስራ አማራጭ የሌላቸውን በሙሉ በዚህ አይነት ሁኔታ ካሳተፍን ለበርካታ ሰዎች ወይም ዜጎች የስራ እድል መፍጠር እንችላለን ማለት ነው። ስራቸውን እያሰፉ የሚሄዱ ማህበራትን ወደ ኢንዱስትሪ ዞን ለማሸጋገር በቀጣይ እንደሚሰራም አቶ መንግስቱ ጠቁመዋል። በፊት የጀመርናቸው በአነስተኛ የጀመሩት በእንስሳት መውሰድ ይቻላል፣ በእነዚህ መውሰድ ይቻላል፣ በጋርመንት መውሰድ ይቻላል። እነዚህ አሁን የጀመሩት አሁን በጀመሩበት ቦታ አይደለም፣ አድጎ ሲሄዱ የቦታ ጥበት ነው ያላቸው። ስለዚህ ከአንድና ከሁለት ዓመት በኋላ ምንድነው የምናደርገው? ትላልቅ የኢንዱስትሪ ዞን ነው አሁን እያዘጋጀን ያለ ነው። ስለዚህ እነዚህ አሁን እኛም እነሱን እየሞከርን ያለ ነው። አሁን ከከብቶች አንፃር ለምሳሌ 30 የወተት ከብቶች ያሏቸው አሉ፣ 40 ያላቸው አሉ፣ 20 ያላቸው አሉ። እነዚህ አሁን ባለበት ቦታ ሁሉንም በየአይነቱ ኢንዱስትሪ ዞን ካዘጋጀን በኋላ ወደዛ እንዲገቡ ስለምናደርግ አሁን በዚህ ሁኔታ እዚህ ጋር እንት ካደረጉ በኋላ በተለያዩ ቦታዎች አሁን እንደ ከተማ ወደ 5 አካባቢዎች የኢንዱስትሪ አካባቢዎችን ለይተን ስላልን ያለምንም ስጋት እዚህ ከተደራጁ በኋላ ወደዛ ለማዛወር ነው እቅዳችንና ያኔ ወደዛ ሽፍት ሲያደርጉ ራሳቸውን የቻሉ ኢንዱስትሪ ዞኖች እንዲገቡ ጭምር ስለምናደርግ ምንም ሳያቆሙ እድገታቸውን እንደቀጠሉ ወደዛ ማሻገር እንችላለን ማለት ነው። ወጣቱ ስራ ጠባቂ ከመሆን ተላቆ ስራ ፈጣሪ መሆን እንዳለበትም ተመላክቷል። ሰባተኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን አዎንታዊ ሚና ለመወጣት ሰፊ ዝግጅት ማድረጉን የሲቪክ ማህበረሰብ ድርጅቶች ምክር ቤት አስታወቀም። የምክር ቤቱ ፕሬዝዳንት አህመድ ሁሴን ከኢዜአ ጋር ባደረጉት ቆይታ በቀጣይ የሚካሄደው ሰባተኛው ጠቅላላ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን ምክር ቤቱ ሰፊ ዝግጅት እያደረገ መሆኑን ገልጸዋል። ሂሩት የምሩ በትንታኔ ታስመለክተናለች። የምክር ቤቱ ፕሬዝዳንት አቶ አህመድ ሁሴን ከኢዜአ ጋር ባደረጉት ቆይታ በቀጣይ የሚካሄደው ሰባተኛ ሀገራዊ ምርጫ ሰላማዊ ዲሞክራሲያዊና ፍትሃዊ እንዲሆን ምክር ቤቱ ሰፊ ዝግጅት እያደረገ መሆኑን ገልጸዋል። በዚህም የምርጫ ትምህርትና ግንዛቤ፣ የፖለቲካ ፓርቲዎች ክርክርና የግልጽነት መድረኮች ማመቻቸት እንዲሁም የምርጫ ታዛቢነት ስራቸውን ለመወጣት ከኢትዮጵያ ብሔራዊ ምርጫ ቦርድ ጋር በቅንጅት እየተሰራ መሆኑን ተናግረዋል። ከ200 በላይ የሲቪክ ማህበራት በምርጫ ቦርድ ተመዝግበው ፍቃድ መውሰዳቸውን ጠቁመው ተቋማቱ ወደ ስራ ለመግባት የሚያስችላቸውን ምስክር ወረቀት ከምርጫ ቦርድ እንዳገኙ በይፋ ተግባራቸውን ይጀምራሉ ብለዋል። ከሀገራዊ ለውጥ ወዲህ የወጣው አዲስ አዋጅና የተዘረጉ ምቹ አሰራሮች መኖሩን አስታውሰው ይህም የሲቪክ ማህበራትን በሀገራዊ ጉዳዮች ላይ ያላቸውን ተሳትፎ ማሳደጉን ፕሬዝዳንቱ አውስተዋል። ዲሞክራሲያዊ ምርጫ ሀገርን ለማሻገር ለቀጣዩ ትውልድ ለማስተላለፍና ስልጡን የፖለቲካ ባህልን ለማሳደግ ወሳኝ መሳሪያ መሆኑን ጠቁመዋል። የሲቪል ማህበራቱ የመራጮች ትምህርት በመስጠት በመታዘብ ከዛም በኋላ ደግሞ በምርጫው ቀን እንደዚሁ ይታዘባል። ከምርጫ በኋላ ደግሞ የተገቡት ቃሎች ለማህበረሰቡ የተገቡት ቃሎች የተደረሱ ብሎ ደግሞ የመከታተል ኃላፊነት ወይም ማንዴት አለው። ስልጡን የፖለቲካ ባህልን መለማመድ፣ የዲሞክራሲ ባህልን ከጊዜ ወደ ጊዜ የተሻለ ማድረግ እኒህን ያካተተ ነው። ዜጎች ዲሞክራሲያዊ መብታቸውን ተጠቅመው ይጠቅመኛል የሚሉትን መንግስት በሰላማዊ መንገድ በድምጻቸው እንዲመርጡ ሰፊ የምርጫ ትምህርት ለመስጠት መዘጋጀታቸውንም ተናግረዋል። ተፎካካሪ የፖለቲካ ፓርቲዎች አማራጭ ሀሳባቸውን ለህዝብ የሚያስተዋውቁበት መድረክ በማመቻቸት መራጮች የሚበጃቸውን አካል በእውቀት ላይ ተመስርተው እንዲመርጡም እንደሚሰሩም ገልጸዋል። በሌላ በኩል የምርጫውን ሂደት ታማኝነት ለማረጋገጥ የሲቪክ ማህበረሰብ ድርጅቶች እንደ ገለልተኛ ታዛቢ በመሳተፍ የድርሻቸው እንደሚወጡም ጠቅሰዋል። ማህበራት ወደ 140 በመጀመሪያ ዙር በመራጮች ትምህርት ፈቃድ ወስደዋል ከምርጫ ቦርድ። ከዛ በኋላ ሁለተኛ ዙር ተሰጥቷል። እንደ በድምሩ 200 እና ከዛ በላይ
የሲቪል ማህበራት ተሳትፎ እንዲኖራቸው ተመዝግበዋል። ይሄ የምርጫ ቦርድ ሲፈቅድና ምርጫ ቦርድ ሰርቲፊኬት ሲሰጥ ነው መሳተፍ የሚቻለው። ስለዚህ እሱን እንዳገኙ ስራ ይጀምራሉ ማለት ነው። ጊዜው እየደረሰ ሲመጣ ደግሞ ማከራከር እና ሌሎች ተግባራትን አብሮ የሚያከናውን ነው የሚሆነው። በዝግጁነት ደረጃ የተሻለ ዝግጁነት አለ፣ የተሻለ ፍላጎት አለ። ከምርጫ ቦርድ ጋር የተናበብን ቀጣይ ስራዎችን ደግሞ ምንሰራ ይሆናል። ዘገባው የኢትዮጵያ ዜና አገልግሎት ነው።